ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና እንደዚሁም በኤችዲ ስፖርት ዩቲዩብ ቻናል ፕሮግራማችን ወደ እናንተ መድረሱን ጀምሯል። የተለያዩ ጉዳዮች ይነሳሉ። ለተሰኞ ነው የአንድ ሰዓት ቆይታ ይኖረናል። ጉዳዮቻችን ዛሬም እንግሊዝ ፕሪሚየር ሊግ ላይ ያተኮሩ ናቸው። የሊጉ የ38ኛ ሳምንት ወይንም ደግሞ የሊጉ የመዝጊያ ጨዋታዎች ተደርጓል። ብዙ ነገሮች ቀድመው ታውቀው ነበረ፣ ግን አንዳንድ በጉጉት የሚጠበቁ ነገሮች ማን ከሊጉ ወራጅ ቡድን ይሆናል የሚለውን ጉዳይ ጨምሮ አንዳንድ ያልተመለሱ እና የ38ኛ ሳምንት ጨዋታዎች መጠናቀቅን የሚፈልጉ ጥያቄዎች ነበሩ። እነሱ ጥያቄዎች የመጨረሻ ምላሻቸው ተገኝቷል። ይሄኛውን ጉዳይ እናነሳለን። በሊጉ አጠቃላይ ደግሞ በጣም ብዙ ስንብቶች ነበሩ። በየክለቡ ሊባል በሚቻል ሁኔታ ሊቨርፑል ቤት የነበረው የአንድሬ ሮበርትሰን እንደዚሁም የሞሐመድ ሳላህ ስንብት ነበረ። በማንቸስተር ሲቲ አሰልጣኙ ፔፕን ጨምሮ ቤርናርዶ ሲልቫ፣ ጆን ስቶንስ ከቡድኑ በክብር ተሸኝቷል። እንደዚሁም ደግሞ ቀድመው በማንቸስተር ሲቲ የነበሩ ግን በክብር የመሸኘትን እድል ያላገኙ የነበሩ ተጫዋቾች በድጋሚ ወደ ኤቲሃድ ተመልሰው የተሸኙበትም ሁኔታ ተፈጥሯል። ኢልካይ ጉንዶሃን እንደዚሁም ደግሞ ኤደርሰን ሞራይስ ይሄን ክብር አግኝተው እንግዲህ በሲቲ ደጋፊዎች ፊት የሚገባቸውን ክብር እንዲያገኙ ሆኗል። ለየት ያለ ነበረ። በተለይ ቤርናርዶ ሲልቫ ሽኝት ይገርም ነበረ። በማንቸስተር ሲቲ በኩል የነበረው ይሄንን ተመልክተናል። ራሱ እንግዲህ ቤርናርዶ ሲልቫ በህይወቴ ከዚህ ጋር ተመሳሳይ የሆነ ፍቅርን የማገኝ አይመስለኝም ከዚህ በኋላ የሚል ሐሳብን ሰጥቷልና እንዴት ደማቅ እንደነበር ይሄ ሐሳቡ የሚገልጸው ይመስላል። ከዛም ውጪ በትልቁ የሚጠበቅ የነበረው የመድፈኞቹ የ22 ዓመት ያለ ዋንጫ ጉዞ ዘንድሮ በዋንጫ ተጠናቋል እና ምን አይነት ድባብ ነበረው የሚለውን ጉዳይ እንደዚሁ እናነሳለን። እኛ በቴሌቪዥን የተመለከትነው አለ ደግሞ እዛው ከስፍራው የሚገኘውና ይሄንን ኢቨንት ይሄንን ሁነት ሊከታተል ከሀገረ አሜሪካ ከሲያትል ከተማ ወደ ለንደን ያመራው ሁሴን አለና ከሁሴን ጋር እንደዚሁ ከሱ ጋር ቆይታ እናደርጋለንና ከሱ ጋር ነው ፕሮግራማችንን የምናቀርበው። ብቻ ወዲህም ወዲያም እያለን ቆይታ እናደርጋለን። አድማጭ ተመልካቾቻችን አክብራችሁን አብራችሁን ስለምትሆኑ እኛም በማክበር አመስግነን ፕሮግራማችንን እንጀምራለን። ሁሴን እንዴት ነህ? ሰላም ነው ወይ ብያለሁ። አልহামዱሊላህ ለዚህ ትልቅ ድግስ በቦታው ሆኖልኝ በማየቴ እሱ የተመሰገነ ነው። መጀመሪያ ቃል ነው። በጣም ደስ ይላል ሁሴን ነው። እንግዲህ ያው ትንሽ እንግዲህ ጎረምሳ ሆኖ ባህል እንግዲህ ይቅርታ እንግዲህ ወደ ኋላ ምቾት ነው ይመስለው። ከ22 ዓመት በፊት የነበረው ድምጽ እንደዚህ ነበር፣ ተመልሶ መጣ ከ22 ዓመት በኋላ ያስታውቃል። በቃ የሆነ ፌስታ ላይ እንዳለ የሆነ የደስታ ስሜት ውስጥ እንዳለ ያስታውቃል። በአካል እኔ አሁን እዚህ ምድር ላይ ከኔ በላይ ደስተኛ አለ አይመስለኝም። ይቅርታ አድርግልኝ። ደስ ይላል በጣም። እንኳን እንደዚህ አይነት ስሜት ውስጥ ሆንክ ሁሴን ነው። እንደው ግን የእንግሊዝ ጉዞውን ምናምን ከማንሳታችን በፊት ሁሴን ነው ብዙዎቹ ይሄ እንደ አርሰናል ጠበቃ ሁሉ ነው የሚያው ለቬንገር ነገሮች ለንደን ዛሬ አየሁት ሁሉ ነገር የምሬ ነው እንግዲህ ከሚዲያ አሁን የምንሰራው እኛ ፕሮፌሽናል ነን ለማለት ይከብዳል። አሁን ኤችዲ ስፖርትን ስንሰራ እንደምታውቀው እና ከሚዲያው ኦልሞስት ፌድ አድርገናል የሚል ሐሳብ ነው ያለኝ። ግን በቦታው ላይ ግን የተመለከትኩት ለንደን ውስጥ ያየሁት ነገር ግን እንዴ በጣም ይገርማል። እንደው ግን ምን አይነት ስሜቶች ነበሩ? ምን አይነት ውጣ ውረዶች ነበሩት 22 ዓመታቱ? በተለይ አንተ እንደግል የጋዜጠኝነቱም አለ እንደዚሁም ደግሞ የአርሰናልን መውደድ አለና እንዴት ነበረ ያለፈው የሚለውንና አሁን ደግሞ ከዋንጫው ጋር መገናኘቱ ያለው ሁለቱን መሳ ለመሳ አድርገህ በጣም እኔ አላቅም በአካል እኔ በጣም ደስተኛ ስሆን በጣም ሲከፋኝ ስናደድ ሁለቱንም እንቅልፍ አይወስደኝም። በሁለቱም እንቅልፍ አይወስደኝም። ለምን እንደሆነ አይገባኝ። በጣም ከተደሰትኩ እንቅልፍ አይወስደኝም። በጣም የተናደድኩለት እንደዚሁ
እንቅልፍ አይወስድም። እና ያው እንግዲህ ሌሊት ከመጣው አሁን ኦፍኮርስ ትናንትና ሌሊት ነው። ከዛ በፊትም በቃ አሁን አርሰናል ዋንጫውን ካገኘ ጀምሮ ሁሴን ተኝቷል ካልከኝ እኔ እንጃ። ከተረጋገጠበት ቀን ጀምሮ ማለት ነው። በቃ ቀኑም አልደረሰልኝም። አዎ ካረጋገጠበት ጀምሮ ከሲቲ ጨዋታ ልንገርህ፣ የሲቲን ጨዋታ ቢሮዬ ነው ያየሁት። ያው እኛ ምሳ ሰዓት ላይ ስለሆነ እንደምታውቀው እኛ ጋር በ6-7 ሰዓት ላይ ነው በአበሻ አቆጣጠር የሚታየው እንደምታውቀው ሲያትል እና በአይፓዴ ነበር ጨዋታ ነው ያየሁት። ሃላንድ ጎሉ ሲያገባ 1-0 ይመራ ነበር ቦርማውስ። ሃላንድ ጎሉን ሲያገባ በተቀመጥኩበት ወገቤ ውስጥ አንድ ስሜት ነው ተሰማኝ። ኃይለኛ ስሜት፣ መቆጣጠር ማልችለው ስሜት ታውቃለህ፣ መነሳት አቃተኝ እና ዳኛው ፊሽካ ሲነፋ የተነሳ በቃ ሰላም ነኝ እኔ አላውቅም። ጆሮ አለው ውስጡ አልገባኝም። እዛ ደስታውን ያዳምጥ ይሆን አልገባኝም። ወገቤ እንዴት እንደሆነ አልገባኝም። እና ከዛ ዕለት ጀምሮ እስከ ዛሬ ደግሞ ወይኔ በቃ ማሳር እንዴ ቅዳሜ እንዴት ነው የሚኮነው? ቻምፒየንስ ሊግ ከበላ እሑድ ለንደን ትገለበጣለች ነው የምልህ። የምሬ ነው የምልህ። እሑድ ማነው ቅዳሜ የሚቀጥለው ሳምንት አርሰናል ቻምፒየንስ ሊግን ዋንጫ ካገኘ እኔ ለንደንን እንዴት እንደሚቆጣጠሩ አላውቅም። ማለት ፖሊሶችም አሁን ዛሬ የነበረው ኤምሬት ተዘጋ። አሁን አርፍጄ ነው አንተ ጋር የደረስኩት። የኛ የሚወስደን የአርሰናል ትሬን ስቴሽኑ ተዘግተውታል። በቃ ስቴዲየሙ አካባቢ ሁሉ ተዘግቷል። እና አሁን የደረስኩት እዚህ ከአንተ ጋር አንተን ሳገኝ እና እኔ ቻምፒየንስ ሊጉን ካገኘስ እንዴት ነው የሚቆም? እኔ አልሐምዱሊላህ በህይወት አይቻለሁ። ቼልሲ ከ55 ዓመት በኋላ ነው ሲያሸንፍ ያየ ነው አይደል? ቼልሲ ሻምፒዮን ሲሆን ሊቨርፑል ከ30 ዓመት በኋላ ሲያሸንፍ አይተናል። ኦፍኮርስ የኮቪድ ጊዜ ነበር የሱ። ማንቸስተር ሲቲ በዚህ በአረቦቹ ገንዘብ በኋላ ነው እንግዲህ ስንት ዓመት በኋላ እንደሆነ መጥቀስ ይከብዳል። 44 ዓመት። ማንቸስተር ዩናይትድ ከ26 ዓመት በኋላ ሻምፒዮን ሆኗል። የአርሰናል ነው አነስተኛ ከሁሉ ማለት ነው። ግን 22 ዓመት የአርሰናል አነስተኛ ሆኖ ዓለምን ያነቃነቀ ደስታ ግን ያየነው በአርሰናል እንደውም አንዱ ምን ብሎ ጽፏል መሰለህ? እዚህ ለንደን ያየሁት አርሰናል ደጋፊ ሚዲያ ሄታስ በት ወርልድ ላቭ አስ ብሏል። ሚዲያው ይጠላናል፣ ዓለም ግን ይወደናል። ዓለም በአንድ እግሯን የቆመች እኮ ለንደን ብቻ አይደለችም። ጦርነት ያለባቸው ያልተረጋጉ ከተሞች እንኳን ለአርሰናል ጨፍረዋል። ይህንን ስሜት የማያውቁ ግን ለእግር ኳስ አበዱ እንዴ ለእግር ኳስ እንደዚህ ይደረጋል ብሎ ያወራልሃል። እግር ኳስ ስሜት እሱ እኮ የሚሰራው ነገር ጭቃ የሆነ ጭቃ ነገር ያወራልህ አንተን በስሜትህ ሊጎዳ ይፈልጋል። የምሬ ነው በለ ይቅርታ አድርገኝ ለቃላቱ እና የእግር ኳስ ስሜትን እንዴት አድርገን ነው የእግር ኳስ ስሜት ልትቆጣጠር የምትችለው? እንዴት ትቆጣጠረዋለህ? ግን እዛ ቆሞ አንተን እንደ ከብት ያህል ይህን በእግር ኳስ እንደ ከብት እንኳን ይከበራል። ያው ስሜቱ ይገባኛል። ሁሴ ነው ይሄ አንዳንዴ የማይሆኑ ነገሮች የማይሆኑ ትችቶች ምናምን ይነሳሉ። የምታልፍበትን ነገር የምታውቀው የምታሳልፈውን ነገር የምታውቀው እንዴት ሆነህ ነገሮችን ያለመረዳት አይነት ይፈልግ ስሜቱን እኮ የምታውቀው እኔ ሞት አሁን ሶሻል ሚዲያ ላይ የምትመለከተው ስንቱ የተነሳ የሚሳደብ ኢትዮጵያ እግር ኳስ እንዴት ነው አርሰናል ለማያውቅ ይልሃል። እኛ እኮ የምናውቀው ይኸውልህ እኛ እዚህ የምናወራው እኛና ይሄ የሚወደን ህዝብ ጋር ሰውየውን እኮ የሚጫወተውን እኮ አይደለም ወንዱ ኳሷ አይደለም ድሮ ነጭና ጥቁር የሚላት ኳሷ ናት። በቃ ከዛ በኋላ እሷ ስትመጣ ዘር የለም እንትን የለም ምን የለም ፖለቲካ የለም ሃይማኖት የለም ምን የለም። በቃ ያ ፍቅር
በቃ ስሜት ነው ያንገድ አይደለም አንተና ዳዊት እኮ እስከ ቤተሰባዊነት ደረጃ በቤተሰብ ደረጃ እንድንታወቅ ያደረገን እኮ ኳሱ ነው አይደለም እንዴ? ኳስ ባንወድ ይሄንን ፍቅር እናመጣ ነበር፣ ይሄን ፍቅር እናገኝ ነበር። ልክ እንደኛ ደግሞ ዓለም በየቦታው በየቤቱ ደግሞ አስበው ስንት ጓደኛ ነው ያፈራው። አሁን ዛሬ ታውቃለህ ለንደን እዚህ መጥቼ ስንቱ ነው እያቀፈ በቃ የሆነ እኔ አላውቅም። በአካል በጣም ከባድ ነው። ይቅርታ። ትክክል። ብዙ ነገሮች አሉ። አንዳንዴ ይሄ ከመበሻሸቅም የሚያልፉ ነገሮች ራሱ አሁን ይሄ የኳሱን ስሜት ትክክል ነው ሁሴ ነው። አሁን በቃ ኳሱን አይኩብን ሀሳብ ገብቶኛል። ለአርሰናልም ለማንቸስተርም ለቼልሲም ደጋፊዎች እኩል ነው ስሜቱ፣ እኩል ነው። ሁላችንም እኩል ነው ስሜታችን። ለኳሱ ያለ ፍቅር የሁላችን ስሜት። አንተ በጣም ደረጃ ዝቅ ሊል ይችላል። ዋናው ግን ኳሱ መውደዱ ላይ ማለት ገብቷል። ኳሱ እሱ ነው ዋናው ነገሩ ነው። ሰው የብዙ ነገር ሱሰኛ ይሆናል አይደለ ሁሴን? አላስፈላጊ የሆኑ ነገሮችን ሱሰኛ ሆኖ እንደውም ጤናውን እየጎዳ ህይወቱን እድሜውን የሚያሳጥርበት ነገር ውስጥ ገብቶ ያልፋል። እኔ ሁሌ እላለሁ የኛ አንተንም ወክዬ መናገር እችላለሁ የራሴ ልክ እንደዚህ አይነት ምን ይልሃል መሰለህ? አሁን አርሰናል ይጠቃቸዋል ይላል፣ ግን ቅድም ያልኩ አርሰናልን እንዳውቅ ያደረገኝ ኳሱ ነው። መጀመሪያ ፍቅር ያሳየኝ ኳሱ ነው። ከዛ በኋላ አርሰናልም ይሁን ማንቸስተርም ይሁን ቼልሲም ይሁን ከዛ ፍቅር ይዘኛል። ከቡድኖቹ ጋር ደግሞ ሳይድ አደርጋለሁ። ከዛ ደግሞ ብሔራዊ ቡድን ደረጃ ደግሞ ከሳይድ አደርጋለሁ። በቃ እንደሱ አይነት ነገር ይኖራል። ትክክል። እና ያን ጊዜ በቃ አንተ ኳሱ ናት ያመጣች። ከኳሱ በኋላ ግን የፈለገ ይሁን እኔ ስለ ቁንጆ ነው ይሄ እኮ ስለ ቁንጆ ነው አያገባኝም፣ ስለ ጾታ አይመለከተኝም፣ ስለ ሃይማኖት አይመለከተኝም። በቃ ኳሱን ይጫወታል። በቃ ከኳሱ ጋር ያለው ንግግር የተጫዋቹም ያሰልጣኙም ከኳሱ ጋር የሚኖራቸው ነገር ነው የኛ ጉዳይ መሆንም ያለበትም የሚሆነውም እንደዛ ነው። ትክክል። እና ይገርምሃል በአካል እኔ ዛሬ ይሄን ሰሞን የምመለከተው ነገር ምንድነው ለዚህ እድል ያልበቁ ከልብ አርሰናል ይደገፉ የነበሩት ዙሪያዎች የማውቃቸው ሰዎች አሉ እና ዛሬ በህይወት የሌሉ እነዚህን ሰዎች ማንሳት ፈልጋለሁ በአካል። እና አንደኛው ስለ አርሰናል ሙሉ ቀን ቢያወራ የማይሰለቸው ጨዋታ ከማየት ዞር የማይል እና በሬዲዮ ፋና በምንሰራበት ስፖርት 65 በምንሰራበት ጊዜ ለፕሮግራሙ አልፎ ማንም ሳይጠይቀው ማንም እኛ የስፖርት 65 ጋዜጠኞች አዘጋጆች ሳንጠይቀው ራሱ ኢንትሮን አዘጋጅቶ የሰጠን ኤልያስ መልካ አንዱ ነው። ዛሬ እንግዲህ እሱ የስፖርት 65 ከሚከታተሉት ቀንደኛ ተከታታዮች አንዱ ነው ኤልያስ እና ህይወቱ በሰላም ይረፍ እና ይሄ ሰው ዛሬ ለዚህ እድል አለመቋት ሁሉ ጊዜ ታውቃለህ ሁሉ ጊዜ በአርሰናል ተስፋ ቆርጥና ሁሴንን ስሰማ ሪከቨር አደርጋለሁ ይላል። እሱ ብቻ አይደለም ዛሬ ስንቱ አለኝ መሰለህ በኋላ አወራልሃለሁ። የሚገርም እንደዚህ ዙሪያ ላይ ያሉ ብዬ አውቃለሁ ከዚህ በፊትም በቃ ልክ ተሰላችተው ምን ብለው ምናምን ልክ ያንተ አንድ ጓደኛ አለኝ የሚገርምና ያንተ ፕሮግራም ከሰማ ምናምን በኋላ አይ ደግሞ በቃ ሁሴን እንደዚህ አይደል እስቲ ደግሞ እንጠብቅ ይላል። ገባህ አይደለ? ይሄ ተስፋ እንዲደረግ የሚያደርጉ ነገሮችን ትክክልና እዚህም ለንደን ውስጥ እንደዛ ብዙዎች አሉ ነገሩኝ እና እንደዛ ሲል ለምን ብዬ ጠየቀው። አንዱ ሪቴ የሚባል በኋላ ነሳ ለምን ብዬ ጠየቅኩት። እኔ እኮ ይገርማል ተናድጄ ደግሞ የሚገርመኝ እኮ እንዳምንህ ማድረግ መተህ የምታወራልኝ እኮ የምታቀርብልኝ እኮ መረጃዎች ናቸው ይለኛል። ፋክቶች መረጃ ሳይሆን ፋክቶች ስለ እግር ኳሱ የምነግረው ምክንያቶቹን ለምን ተሸነፈ ምክንያት እዚህ ጋር እንደዛ ነው የሚሉ ገብቷል። እና እንግዲህ ኤልያስ አንዱ ነው። ሌላው
በኢትዮጵያ ቡናን ከመሰረቱ እንግዲህ ጥቂት ሰዎች መካከል አንዱ የሆኑት ኮሎኔል አምሳሉ ገብረዝጊ እሳቸውም እንግዲህ ዛሬ በህይወት የሉም። እሳቸውም እንግዲህ ፔፕሲ እና ቲኬን አቅርብ ለቅርብ ስለሆነ ቢሮ ኢንተርስፖርት ጋር የጣቀረብ ስለሆነ ሁሌ ንገን ስለ አርሰናል አውርተው አይሰለቻቸው፣ ስለ ቬንገር አድናቆት ሰጥቶ ማይጠግቡ ዛሬ እሳቸውም በህይወት የሉም እና እሳቸውንም ለዚሁ ነፍሳቸውን በሰላም ትሁን የሚል እንትን ሰጥቼ በጣም እነዚህ ሰዎች ዛሬ ቢኖሩ ይህንን ቢያዩት ገብተዋል። ይሄን ቢያዩት እና ሌላው ደቡብ አፍሪካ በህይወቱ ያለፈው ሳሚ የሚባል በጣም የኛ የስፖርት 65 ተከታታይ አርሰናል ቀንደኛ ደጋፊ ዛሬ ያስታውሳለሁ። ኤምሬ ሲመጣ እኔ አልተመቸኝም፣ እኔ አርቴታ ነው የምፈልገው ብዬ ነገር ነበር እና አረሰው በስልክ ደውሎልኝ እሱ ዛሬም በህይወት የለም። አላህ ምልህ እነሱን በሰላም ያሳለፈለት። አሁን ደግሞ ሰሞኑ ምልህ ይህን ሰሞን በቲክቶክ በዚህ በሶሻል ሚዲያ ሲዛወር የነበረው የኦሮምኛ ሙዚቃ አቀንቃኙ ሃጫሉ ስለ አርሰናል የሰጠውን ሰምቼ ታውቃለህ? ወይኔ ዛሬ ቢኖር ይሄ ምስኪን ነው ያልኩት ታውቃለህ? ተስፋ ምን ይላል እዛ ሲያወራ ተስፋ ዋንጫ እኮ ነው ጋዜጠኛው። እናንተ አርሰናሎች አታሸንፉ ምን ብሎ ሲያጣጥልበት ተስፋም ራሱ አንዱ ዋንጫ ነው። ዛሬ እነዚህ ሁሉ እና ሌሎች ደግሞ ያልጠቀስኳቸው ምልሃሉ ማለት እና እነዚህ ሁሉ ሰዎች ቢኖሩና የዚህ ትልቅ ድግስ እንትኖች ተካፋይ ቢሆኑ ቢያዩት ይገባኛል። ይቅርታ እኔ ብቻ አላህ ሰላሙን ያምጣ። በጣም እኔ ደስታውን መቆጣጠር ያስቻልኩኝ ይቅርታ። አይ ነው ያው እንትን እንደሆነ አውቃለሁ። ይሄ በደንብ ወደ ውስጥህ እንደምታስገባው የነገሮችን ደግሞ ዙሪያ ላይ ያሉ ሰዎችም እንዲደሰቱ በእንደዚህ አይነት ነገርም ደግሞ እነሱን ለማሰብ እንደሆነና አንድ ነገር ታውቃለህ፣ እኔ ወደዚህ ለመምጣት ቲኬቱን የቆረጥኩት ከዌስትሃም ጨዋታ በፊት ነበር። በዛ ሰዓት ሲቲ ዋንጫ ይበላል ተብሎ ሚዲያው ያወራል ሁሉ እና ያኔ ግን እርግጠኛ ስለ 100% አይደለም ያሸንፋል የሚል እና ማንቸስተር ሲቲ ኦፍ ኮርስ እናንተም እንዲሁም ከዳጋ ብዙ ደጋግመን አውርተናል። የኤቨርተን እና የቦርንሞዝ ጨዋታ በጣም ሲሪየስ መሰናክል እንደሚሆንበት እምነት ነበር። እኔና በተለይ እናንተ ደግሞ አንድ ከተማ ስላለን ብዙ ጊዜ ስለምንገናኛለን ብዙ ጊዜ እናወራለን ታውቃለህ። እና ብዙ ጊዜ እነግርሃለሁ። እስቲ አሁን ታስታውስ እንደሆነ ሻምፒዮን ይሆናል ያልኩ ከ2 ሳምንት በፊት ነበር። ታስታውሳለህ? አስታውሳለሁ። እና ሳይክል አለው ፕሪሚየር ሊጉ ብዬ በአንተ አንደበት ሲያወራው እኔ ይቅርብኝ ይህን አውራላቸው ሳይክል ያልኩህ ነገር አውራላቸው። ይሄ በወቅቱ ባወራንበት አጋጣሚ ያስታውሳለሁ። አስታውስ እንደሆነ 15ኛው ሳምንት አልኩ። ሲቲ አርሰናልን አሸንፎ ማለት ነው። ሲቲ አርሰናልን አሸንፎ እና ሁሉም ለሲቲ የሰጠ ጊዜ እና ቦትል በተባለበት 15ኛው ነው 18ኛው ሳምንት በ7 ነጥብ ልዩነት ነበር አልኩ። ከዛ ማነው በ2 ነጥብ ልዩነት ነበር። ከዛ ደግሞ 20 ምናምን ላይ ተመልሶ 7 ወደ 2 ገባ አልኩ። አሁን ሶስተኛው ደግሞ መጨረሻ ላይ ተመለከተዋለሁ። ልክ እንዳልኩ አሁን ዛሬ ያለቀው በ7 ነጥብ ልዩነት ነው። በ7 ነጥብ ልዩነት እኮ ነው ያለቀው። ታዲያ ሳይክሉ ለሶስተኛ ጊዜ ይመጣል አላልኩም? ታስታውሳለህ? ይሄን ቃል አስታውሳለሁ። ሬዲዮ ላይ ብታወራ ይሄንን ሌላ ነገር ነው የሚያስቡ በድጋፍ ነው እንጂ የሚያዩት። አሁን የሚመለከተን ይህንን ሀሳብ ስሰጥ በአርሰናል ደጋፊነቱ ብቻ አይደለም፣ ኳሱን ሳይኮሎጂካሊ በተረዳሁበት መንገድ አስቤ እንጂ በአርሰናል ሳይድ አድርጌ አይደለም ይህን ሀሳብ ስሰጥ ነበር። እኛ እኮ ታውቃለህ እኔ በቃ ለመናገር ሁሉ እኔ ቆዳዬ እንደነ ዳዊት አለ። ዳዊት ቆዳው ጠንካራ ነው እንደምታውቀው፣ ያንተም እንደዛው ነው። ሁሌ ቆዳው ጠንካራ ነው። እኔ ግን እንደዚህ ጠንካራ ቆዳ የለኝም። እኔ ሳወራ እንኳን እስከ መዝጋት ድረስ አስቡ። እንትኑን እንግዲህ የገበያው አንዱ ሁሉ ዩቲዩብ የሚሰሩ ሰዎች ሲያስታውቁ
ኮሜንት አድርጉ፣ ለገባችን ላይክ አድርጉ ነው ይሉሃል አይደል? ኮሜንት አድርጉ። እኛ ኮሜንቱን ሁሉ ዘግተናል። እኔ ስሰራው ይዘጋል በቃ። እኔ እንኳን ባልሌለውበት እቀጠቀጣለሁ። ሁለታችሁ እየሰራችሁ እኔ እኮ የምቀጠቀጠው እኔ ነኝ የምቀጠቀጠው። እንደዛ ነው እና ይሄን ሁሉ ታዲያ ይሄ ሁሉ የተቀጠቀጠ ብሶት፣ ይሄ ሁሉ ብሶት እኮ ነው ዛሬ አደባባይ የወጣው። ቅድም የነገርኩህ እኮ ዓለም የእንግሊዝ ሚዲያ ይጠላናል፣ ዓለም ይወደናል ሲል እኮ ይሄ እኮ ብሶቱን እኮ ነው የሚያወጣው። ገብቶሃል? ብሶቱን ነው የሚያወጣው። ብሶቱ ይሄ ሁሉ ህዝብ የወጣው አደባባይ ብሶት የወለደው ምንም ምክንያት አለ። የሚዲያው ጩኸት ነው። እስቲ አስበው፣ ዋንጫ እንኳን በልቶ ደሳን ልኬልሃለሁ በቀደም ዕለት የአርሰናል የቫር 3 ስህተቶች ዋንጫ የሲቲ ስንት ተሳስቷል በዚህ ስንት ያ አይመለከተውም። እስኪ በልቶ እንኳን አግኝቶ እንኳን ዋንጫው እንኳን አግኝቶ እንደውም እንደ ቀልድ አንዱ ሲያወራ የሰማሁት ምንድነው አሁን ደግሞ የምንቋጥረው ዋንጫው እንዲሰበርባቸዋል። የእሱ ይሻላል እንዲሰበርባቸው ሲቀበሉት እንዲሰበርባቸዋል። እውነቱን ነው። የእሱ ይሻላል፣ ወላሂ የእሱ ይሻላል። እና ይሄ የወለደውን ይሄ የምትመለከተው ሁሉ ዓለም እነዚህ አንድ ድምፅ የወጣበት ምክንያት ይሄ የወለደው ምክንያት ነው። ገብቶሃል? ይሄ የወለደው ትክክል። ያው እንዳነሳው ብዙ ነገሮችን ለማየት ፈልገው ያላዩ አሁን አብረውን የሌሉ ደግሞ በአርሰናል በጣም በቃ ያበዱ ደጋፊዎች ናቸው የሚባሉ ለአርሰናል ጨርቃቸውን ጥለው ነው የሚመለከቱ የሚባሉም ሰዎች እንዳነሳው አንተ ዙሪያ ላይ ያለው የሚታወቁ ሰዎችን ነው። ደግሞ የማይታወቁ ደግሞ በሰፈር ውስጥ ምናምን ያሉ ብዙ ሰዎች ይኖራሉ። የሚገርምህ ከጨዋታው በፊት ከትናንቱ ማለት ነው ከአርሰናል ጨዋታ አስቀድመው ኢትዮጵያ ዛሬ እያልኩ ነው የማወራው። አድማጮች ይረዳሉ። ገባን። ፕሮግራሙን እየሰራን ያለንበትን ሰዓት ለአድማጮች ግልጽ ለማድረግ በኢትዮጵያ ከሌሊት 8 ሰዓት በኋላ ነው። ይሄ ማለት ያው እንደ ነገ ስለሆነ እንደ ዛሬ እያለን ብናወራ ይረዱናል ብለን ከማሰብና በተደጋጋሚ ይሄ ነገር ስላነሳን ነው። የሚገርም ኢትዮጵያ ደውዬ ነበርና በቃ ይሄ የማሊያው ሽያጭ ምናምን ሲነግሩኝ በጣም ይገርመኝ ነበረ። በቃ ኦልሞስት ደግሞ ያለው ይሄ ጄቪሲ ኦቱ ምናምን የአርሰናል የድሮ ማሊያዎች በኦሪጂናል በምናምን እየተባለ በተለያየ የገንዘብ ተለክተው ዛሬም የሚገርም ትናንት ከጨዋታው አስቀድሞም ስደውል የነበረው እንዲህ ቪዲዮ አድርገው ሲያሳዩኝ የሚታይበት ቦታ በሙሉ የአርሰናል ማሊያ ነው በቃ የተለበሰው ምናምንና ይሄ ጄቪሲውን ኦቱ ምናምን ታያለና ሰው ምን ያክል አይደለም አንተዛው ቦታው ለንደን ላይ ዋናው መነሻው ኦሪጂን ላይ ሆነ አይደለም በርቀት ያሉትም በደንብ በቃ በዚህ ነገር የተለየ ስሜት እንደነበራቸው የሚያሳይ ነው። እንደው ይሄ ውጣ ውረዱን ያነሳው ትችቱን ምኑን ብዙ ነገሮች አልፎ ለዚህ ክብር ተበቅቷል። ነው ከሲያትል ወደ ለንደን የሄድከው ወይም የደረስከው ቅዳሜ ከመሳሳት ተቀቅ ብሎ ነው አይደል? ያስኩት አላስካ ኤርላይንስ ነበርና አላስካ ኤርላይንስ ዶሜስቲክ ፍላይት ነው ያለው እና ኢንተርናሽናል ሲጀምር ያኔ ነው ቅዳሜ እና ለዚህም ይመስላል ጌት ሁሉ ለዋወጥን ሁለት ለወጥን እንደገና ዘገየ ኦልሞስት 2 ሰዓት 1 ሰዓት ተኩል ገደማ ዘገየ እና አርፍደን ነው እዚህ ደረስነው። እዚህ ደርሰን ደግሞ ከዛ በኋላ ከዛ ከኤርፖርቱ እዚህ የህቴ መኖሪያ ቤት ድረስ ከመጣ ደግሞ ጊዜ ፈጀ ማለት ጊዜ ሄደና እንደዛም ሆኖ እንግዲህ ለመጨረሻ ጊዜ ኤምሬትስን ያየሁት በ2009 ነው የቻምፒየንስ ሊግ ግማሽ ፍጻሜ አርሰናል ለማየት የሄድኩ ጊዜ ማለት ነው። አንድ ወር የቆየው እና ከ17 ዓመት በኋላ ነው ኤምሬትስን የተመለስከው ወደ ለንደን ያየሁት። ለንደንም ራሱ ያየሁት ከ17 ዓመት በኋላ ነው እና አላስቻለም። ሰዓቱ ኦልሞስት 10 ሰዓት ተኩል እዚህ ማለት 4 ሰዓት ተኩል ማታ ሆኗል። ማታ 4 ሰዓት ተኩል ኦኬ። እንግዲህ እህቴ የምትኖርበት ወደ ትንሽ ወጣ ይላል ብለኛል አይደል? ኖርዝ ዌስት አካባቢ ነው ያልከኝ? ዌምብሌይ ስቴዲየም ይታያል ከሷ ቤት ኦኬ። እና አርሰናል ደግሞ ኖርዝ ነው ያለው እና ሁለት ባቡር ነው ይዘን ሄደን 11 ሰዓት ማታ 5 ሰዓት ላይ ማታ እዛ ነበር እስከ 6 ሰዓት ቆይተን የመጣን አርፍደን ማለት ዘግይተና በዛ ሰዓት
የአርሰናል ደጋፊዎች ነበሩ። አርሰናል እኔም ደግሞ ያው ማሊያውን ደብሼ ምናምን ብዬ ነበር። ቂቅ ብዬ ነው እኔ ወንድም ደግሞ እንደላክልኝ ፎቶ ማለት ነው። ከሲያትል ጀምሮ ነው ባይገርም አርሰናል ቻምፒየንስ እያሉ ነጮቹ እንትን ሲሉ የነበሩት አብሮኝ ያቅፈዋል፣ ይጨብጡሃል። በቃ ቤተሰብ ታስታውሳለህ? ከአንተ ጋር ያኔ ፓሪስ ጀርመንና ሳውንደርስ ስናሄድ የአርሰናል ማሊያ አድርገህ አንተ ራስህ እንደ በቃ እንደ ወንድማማቾች ናችሁ አልከኝ እኮ የሄድን ሰውየው የአርሰናል ደጋፊው ትክክል መቶ እንትን ሲል እኔ አረሳውም። በቀደም ዕለት ሳይሆን ያኔ ሲቲ አርሰናልን ካሸነፈ በኋላ ካስኮ ገበያ ከመግባቴ በፊት በሩ ላይ የአርሰናልን ጀርሲ ነበር ያልኩት እና የማንቸስተር ሲቲ ደጋፊ ነው። አላየሁትም፣ ኮፍያውን አላየሁትም እና አሪሹር ይለኛል ዋንጫው እንደምበላ እኮ ነው። በኋላ አሪሹር እያለ በጣቱ ኮፍያውን ያሳኛል። የሲቲ ኦኬ ተጠራጠራልኩት 100% አልኩት እና ለሱም ነገርኩት። የቦርንማውዝ ጨዋታ ኤቨርተን ጨዋታ ብዬ ነገርኩት። እንደዛ ወላሂ ነው ለሱም ነገርኩት እና ምን ለማለት ነው በቃ ምን ያህል በተለይ አርሰናል ማሊያ ለብሰህ ምን ያህል ኃይል አለው ታውቃለህ፣ እንትን መንፈስ አለው። በቃ አብረህ እንድትዋደድ አብረህ ደስ እንዲልህ ምናምን ስታየው ባቡር ውስጥ ምናምን ነገር አይችልም። ባቡር ውስጥ ምናምን ጃኬት ያምራል። እኔ ደግሞ ጃኬቱን ጀርሲውንም ቱታውን ያርሰናል ያልኩት ልጄ በየዓመቱ ልደቴ ሲኖር ትልቁ ይገዛልኛል በራሱ። በቀደለት አሁን ባለፈው በዲሰምበር ልደቴ ሳከር በአሁኑ የቻምፒየንስ ሊግ ሰማያዊውን በስሜ ነው $135 አውጥቶ ነው የገዛው ይላል ያስበው እና በቃ በሽ ነው የእሱ አለ። በፊትም እኔ ደግሞ ማአት ነበረኝ እንደምታውቀው ብዙ አለ። በቃ እኮ እኔ ራሴ አርሰናልን ጀርሲ እኮ ኤግዚቢሽን መክፈት ብዙ ነው ያለኝ። ኦሪጂናል አዲስ አበባ ኦሪጂናል የተባለ 2000 ብር አይደለም። እዚህ እንግዲህ የሚሸጠው ታውቀዋለህ አንተ። የሜሲን ስንት ነው የገዛው ዋጋው? የአርጀንቲና ብሔራዊ ቡድን ስንት ነው የገዛው ዋጋው? ብዙ ነው 130 ነበር እንግዲህ ያሰው 30 አሁን ተሆና 100 እንኳን ብታስቡ በአዲስ አበባ ስንት ነው? 14000 15000 በትንሹ አስቡ እና እንትን ናቸው። ግን ይሄ ሁሉ እኮ የምትገዛው ቅድም ያልኩ እኮ ነው የኳስ ፍቅሩ እኮ አይደል? የኳስ ፍቅሩ ይሄን ሁሉ እኮ ገንዘብ ነው የሚያስወጣህ እኮ የኳስ ፍቅሩ ነው። ሌላ ምንም እንትን የለም እና እንደ ቤተሰብ ነው ማለት ትችላለህ። ደስ ይላል። ከዛ ደግሞ እዚህ መጣሁ አልኩ። እዚህ ኤምሬት አካባቢ በጣም ወደ ከኤምሬት ስቴሽን ከዚህ ከትሬን ስቴሽኑ አንደርግራውንድ ነው ወጥተን እስከ ስቴዲየሙ ድረስ ስንጓዝ መኖሪያ ቤቶች ላይ የአርሰናል ማሊያ ለጣጥፎ ጽሁፍ መፈቅ ይል ነገር አልችልም እስከ ኤምሬት ድረስ በቃ መኖሪያ። አሁን ዛሬ ቅድም በመስኮቱ እሱ የሚኖረው ሁለተኛው ፍሎር ላይ ነው። መስኮቱን ከፍቶ ትልቅ ስፒከር አድርጎ ሰውን ያስጨፍራል። ቪዲዮ እያነሳ ወይኔ አንተ በቃ ሰው እንደዚህ በቃ ማበድ ነው ማለት ይችላል። በቃ ታቆም ታረጉ በሰራ እንዴት ደስ እንደሚል ይመጣል። ያጥፋል ነጩ ወይኔ ሁሴን ማለት የተለየ ስሜት እንዳለው እንግዲህ አገላለጽህም አባባልህም ይሄ አንዳንዴ ሰው ሳይናገር ለማለት የምትፈልገው ነገር የምትረዳው አለና እንደዛ አይነት ነገር ይመስለኛል። አድማጮቻችንም በዛ መልኩ እንደሚረዱ እርግጠኛ ነኝ። ሁሴን ነው ያ እና እኔ እንጃ አሁን የሚቀጥለው ዓመት ይሄ ቡድን ዋንጫ ቢበላ ማለት የፕሪሚየር ሊግ ሻምፒዮን ቢሆን እንደዚህ ይሆናል። እኔ እንጃ አላውቅም። እንደዚህ ከሆነ ለነገሩ ሮይኪንም ተናገር አይደለም አርሰናል ሁኔታዎች እንደዚህ ከሆኑ አርሰናል ሁሌ ዋንጫ ይበላ አለ። ለነሱ ገርሟቸዋል። በጣም ገርሟቸዋል። እንዲህ በጣም ነው የገረመኝ። እንዲህ የሚገርም እኮ ነው። በአካል እንዲህ አንተ እኮ ስትመለከተው ፖሊስ እኮ በቃ መንገዱ ኤምሬትስም ዘጋ እኮ በሩ። ምንድን ነው ሄሊኮፕተር ቆሞ ጨዋታው ካለቀ ጀምሮ ሄሊኮፕተሩ ቆሟል። እኔ ዛራ የሚባል የአበሻ ሆቴል አለና እነ ሳሚ ገዳዳው ምናምን አግኝቻቸዋለሁ። የቡና ተጫዋች የነበረ እነ ሚሪንዳን ምናምን ሁሉ አግኝቻቸዋለሁ እና ብዙዎቹ ቅድም ያልኩህ ብዙዎቹ እና እዛ ሲጨፈር
በቃ ፖሊሶች ሁሉ እዛ በቃ መንገዱ ላይ ነጮቹ በአማርኛ ዘፈን ሁሉ ይጨፍራሉ። የአብዲኪያር ዘፈን በቃ መጨፈሪያ ሆኗል። ድሮ ወደው የሚለው ዘፈን እና በቃ አንገትሽ ተደፍቶ ነበር ምናምን እያለ የሚዘፍነው ዘፈኑ ማለት ነው። ልነግርህ አልችልም። በቃ ቀለጠ ነው የምልህ። ወይኔ እንኳን መጣሁ ብቻ እንኳን መጣሁ እንኳን እኔ ቲኬቱን እንኳን ቆረጡ። ደግሞ ሁሉም የሚያስብ የነበረው አይቼ በሁለት ቀን መቼ ትሄዳለህ? 2 ቀን የሚመስለው ፕሮግራም ሰርቼ ማክሰኞ ነው ከዚህ ቦታው ሰኞ። እንደውም እኔ የጠበቅኩት ቻምፒየንስ ሊግ ቅዳሜ ስለሆነ እሁድ የሆነ ወሬ ነበረ። እሁድ ደጋፊዎቹ ከቡዳፔስት ወደዚህ ለመምጣት ስለሚዘገዩ እዚህ ቶሮ ላይ ላይገኙ ይችላል በሚል ሰኞ ሊሆን ይችላል እየተባለ ሲወራ ስለነበረ ነው መልስ ቲኬቴን ማክሰኞ ያደረኩት። መልስ ቲኬታችንን ለማክሰኞ ያደረኩት ለዚያ ነበር። በቃ መሐመድ እንዴት እንደተደሰተ ልነግርህ አልችልም። ለሱም ለስሜቱ የተለየ ነው በእርግጠኝነት። እንዴት እንደተደሰተ በቃ እንደዚህ አይነት ደስታ በገንዘብ አትገዛውም እኮ በገንዘብ አሁን ብቻ ይቅር ማለት ነው። ሆድ ያለው ቢያወራው ምን እንደሚባል ባዶ ይቀራል የሚባለው ትክክል የምሬ ነው እንግዲህ እና ዋው ነው ለዚህ ያደረሰን እንደው አላህ እንደው ጌታ እሱ የተመሰገነ አልሐምዱሊላህ። የምሬ ነው ምንም ማለት በቃ ለዚህ መድረሳችን በቃ እንደው ግን ሁሴኖ የጨዋታው ሰዓት ምን አይነት መልክ ነበረው? ምን ጨዋታው ከጠዋት ጀምሮ እኮ በቃ በአንድ እግሯ ቆማለች ለንደን፣ በአንድ እግሯ ቆማለች ነው የምልህ እኮ። እኔ እኮ የምልህ እሱን እኮ ቻምፒየንስ ሊጉን እንዴት አድርገው ነው የሚቆጣጠሩት ነው። አንተ እኮ ፖሊስ እንዳለ ነው የወረደው። በቃ ፖሊስ እንዳለ ከተማ መንገዶችን ሁሉ ፖሊስ እንዳለ ወርደው፣ ሄሊኮፕተሩ ቆሟል ነው ምስል ቆሞ ነው በቃ የሚቆጣጠር የነበረው። እና ይሄ እንግዲህ የፕሪሚየር ሊጉ ነው ቻምፒየንስ ሊጉ። ምክንያቱም ፕሪሚየር ሊግ 14ኛ ጊዜ ስለሆነ አትሊስት የምታውቀው ነው ገብቷል። ያጣጣምከው ቡና ብለህ ትንሽ ቢሆን ልታቀዘቅዘው ይችላል። ቻምፒየንስ ሊግን ይሄ ቡድን አግኝቶ አቅም እና ይሄ ቡድን ቻምፒየንስ ሊግ ካገኘ እንዴት ነው የምትሆነው ነው? ለንደን እንዴት ነው የምትሆነው ነው? የምሬ ነው አይደለም። ለንደን አሁን ኢትዮጵያኖቹ ይልኩልኛል፣ ብዙዎቹ ይልኩልኛል፣ ልከውልኛል ያለውን ድባቡን በጣም ነው የሚገርመው። በጣም የሚገርም አንድ ትዝታ አንድ ነገር ያጋጠመኝ እና አንድ ልጅ መጣ እና ወይኔ ሁሴን ስፈልግህ ነበር ሰምቻለሁ። ኤችዲ ስፖርት ነው ያውቃል። ያው እና ጉዞውን አውቆ ነበር። ጉዞውን አውቆ ነበር። ዳዊትና በአካል ሲያወሩ ሰምቻለሁ ብሎ ሲያወራ እንደገና ደግሞ የታምሩንም አነሳልኝ። ታምሩም የጻፈችውን አነሳልኝ እና ከዚያ በኋላ ምን አለ ታውቃለህ? ቆይ ከሁሉ ነገር እኔ አላወቅኩትም። ባይዘው ከመንገሬ በፊት አለ ይህን ፎቶ ላሳይሃልና ስልኩን ጋለሪ ውስጥ ገባና ምን ያሳየኛል? የሚሌኒየም አዳራሽ የዓለም ዋንጫ የመጣ ጊዜ ታስታውሳለህ? ዓለም ዋንጫ ትዞር ነበር። ዓለም ዋንጫ ኢትዮጵያ መታ ነበር እና ሚሊኒየም አዳራሽ ነበር እና እዛ የተነሳውን ፎቶ አሳየኝ እና ይሄ ምን እንደሆነ የዚህ ታሪክ ምን እንደሆነ ልንገርህ አለ። ይሄው ታስታውሳለህ? እናንተ ቲኬን ያላችሁ እኔ አየር መንገድ ነበር የምሰራው አለኝ እና አየር መንገድ አየር መንገድ ውስጥ ከአየር መንገድ በማግስቱ ዛሬ የወጣውን ጋዜጣ መጽሔት ኒውሲክ ምናምን ታይምስ እና አንዳንድ ሰው መጽሔቱ አመጣለህ ነበር ሲለኝ ወደ ብልጫ ይለኝ መሰለህ ልጅ አስታውሰዋሉ። ይዞልን ይመጣል ታውቃለህ፣ ይዞልን ይመጣል ነበር። ልክ ሰዎች በፕሌን ይመጡና ፕሌኑ ይተውታል፣ መጽሔቶችን ትተው ይሄዳሉ። እሱ ወዲያው ቢበዛ በማግስቱ ያመጣልሃል፣ ካልሆነ እንኳን ያመጣልሃልና ታስታውሳለህና ያንን እንደ ውለታ ቆጥረህ አለኝ። ያንን እንደ ውለታ ቆጥረህ የሚሊኒየም መግቢያ ቲኬት ያኔ እንትን ነበር፣ ጠባብ ነበር ለማግኘት እድል ቲኬቱን ለእኔና ለባለቤት የሰጠህ አለ እና ይኸው እስካሁን ለታሪክ አስቀምጬዋለሁ ብሎ ፎቶውን አሳየኝ እና በጣም የገረመኝ ታውቃለህ። እና በማግኘት ልነግርህ አልችልም። በቃ እኔ አላውቅም፣ በቃ አቅፎኝ አልጠገበኝም። መልሶ እንደገና ያቅፎኛል ታውቃለህ።
የሰው ልጅ ፍቅር እንደዚህ ሲሰጥ በእናትህ እንዴት ነው የምትምል? አንዱ ደግሞ ታውቃለህ እዛ ዛራ ምግብ ቤት እኔ ከልጅነቴ ደግሞ የአርሰናል ደጋፊ አደረከኝ አንተ ነህ አለኝ። አንተ በቃ ልነግርህ አልችልም። ይምላል ማርያምን ይላል ክርስቶስ በቃ ለአንተ ያለ ፍቅር ልነግርህ አልችልም። በቃ አንድ ሁለት አይምሳሌ እኔ ከሆኑ ነገር አንድ ሁለት እንዳይመስል እኮ በምናምን ቁጥር እኮ ነው እንደዚህ ይሉኝ የነበሩት 15 17 ይሆናሉ 20 የሚደርሱ ይችላል። በጣም ብዙዎች ናቸው። በየመንገዱ ላይ አንደኛው ታውቃለህ በዛኛው መንገድ እየተራመድኩኝ ሁሴን ብሎ ጮኸ። በዛኛው ሳይድ ነው እሱ ያለው ሁሴን ይሄ ዋንጫ ለእኔ ሰው ለአንተ ነው የሚገባው። አርሰናል ያለው ሰው ለአንተ ነው የሚገባው እና በአካል ምን ብዬ እንደምናገር አልችልም። 22 ዓመት ለነገሩ ተሰቃየን ነው የሚባለው። ኦፍኮርስ እግር ኳስ ስለሆነ ግን ተስፋ አትቆርጥም። አሁን ሌላ ነገር እኮ ቢሆን ቦክስ ቢሆን እኮ ታቆማለህ እኮ በቃ እድሜ ያሁን ለምሳሌ የካሰስሌ ደጋፊ እኮ ካሰስሌ በስቴት ትጓዝና በቃ እድሜ በቃ አይቆይም አይኖርም። በቃ አንተም እንትን ትላለህ ትተዋለህ ምናምን ይሄ እግር ኳስ ግን በቃ ጊዜ ይሰጣል። ተስፋ ራሱ ዋንጫ ነው እንዳለው አጫሉ እውነት ነው። ተስፋ ራሱ ዋንጫ ነው። ዋንጫ ነው እውነት ነው። ተስፋ ማድረግ ራሱ ዋንጫን አገኛለሁ ማለት ነው። እና እኔ በአካል እኔ አላውቅም። እንደው ይሄ እንደዚህ መናገሬ አይ ነው በጣም ቆንጆ ነው። አይ ነው ጥሩ። ይሄ ብዙ ስሜት ያልተጫነው እንደዚህ አይነት ነገር ነው። ሁሴ ነው አቀራረበ ያለፈበት ጠዋት ካዩ ጋር ሳወራ ነበር ጠይቆኝና በዚህ በ22 ዓመት ውስጥ የማረሳቸው 3 ሽንፈቶች አሉ። 3 ሽንፈቶች አንደኛው በሊቨርፑል 5-1 የተሸነፈ ጊዜ ልጄ ልደት ነበረው። ተጠርቶ ጓደኛው ቢባል ጓደኛ ያለውና አሁንም እዚህ አብረው ናቸው። እሱ ዳላስ ነው ያለው አብረው እንደውም አይመን አሁን ዳላስ ሄዷል ስለሚመረቅ እሱ እና እሱን አድርሼው እዛ ቴሌመድኃኒዓለም መኖሪያ ቤታቸው አድርሼው እኔ ኳስ ስላለ እዛ አካባቢ ገባሁኝ። ስፖርት ባር ኳስ የሚያሳዩ ቤት ውስጥ ካፌ ውስጥ ገባሁኝ እና 5-1 ተሸንፎ ብታምን ባታምን ያለት ማታ ደሜ 145 በስንት ነው በ92 ነው። በጣም በቃ ወላይ ክሊኒክ ሄጄ በጣም ከፍ ብሏልና ወክ አድርግበታል። ላቴን ያዘኝ አንገቴን ያዘኝ አረሰው 5-1 የተሸነፈ ጊዜ አርሰናል። ሌላው ቼልሲ 6-0 ያሸነፈው ጊዜ አርሰናል የቬንገር 1000ኛ ጨዋታ አይደለ? 1000ኛ የቬንገር ጨዋታ ላይ ከዳካር ወደ አዲስ አበባ እንመጣለን እኔና ዮናስ ተሾመ ካናዳ ያለው ማለት የቲቪ ጋዜጠኛ እና እኔና እሱ እየመጣን ፕሌን ላይ 9 ሰዓት ከዳካር አዲስ አበባ 9 ሰዓት መሰለኝ ጉዞ እና ጨዋታው አየር ላይ ያለ ነው የሚደረገው እና ፓይለቱ ይህን ውጤት ሊሰማ ይችላል ውጤቱን ሊያውቅ ይችላል ብለን ሆስተሷን ጠራዋትና እባክሽ የአርሰናል እና የቼልሲ ጨዋታ ውጤቱን ሲጠይቅልኝ አልኳት። እሷም ያው እንግዲህ ያኔ ኢትዮጵያ ውስጥ 2 ቲቪ ነው ያለው ቲቪ 1 እና ቲቪ 2 ታስታውቀኛ ቲቪ 2 በጣም ሰቅለን ነበር ማንም እኮ ነበር የሚያውቀንና እዚህ እንኳን አለችኝ እዚህ አውሮፕላን ነው ስለ ኳስ ነው እንደምታስበው አለችኝና ለማንኛውም ጠይቅልሃለሁ አለችኝ እና ሄዳ ጠይቀው መጣች። ስትመጣ 6-0 አለችኝ። ማን አሸነፈላት አለ ቼልሲ 6-0 እርግጠኛ ነሽ አልኳት። ባክሲስ ይሄ የሌላ ቡድን ደጋፊ ነው ውሸቱን ነው አልኳት። አውቆ ነው ሄዳ ነገረችው። በአካል ሄዳ ነገረችው። ከ10 ደቂቃ አይሆንም አጎታ አይመጣም መሰለ ወደ እኔ መጣኛ ጋር እኔ ፓይለቱ ነኝ ሁሴን በጣም ነው የምወደው ምናምን እኔ አርሰናል ደጋፊ ነኝ እውነቴን ነው ብለህ 6-0 ተሸንፈው ነው ሁሉ ጭራሽ ስለ አርሰናል ስናወራ ሲጠይቅ ስንመልሰው በቃ እዛ ወደዛ ተወና ከኛ ጋር ሳይፈጠረ ሰላም ደረሳችሁ። ግን ዋናው ልነግራችሁ ደግሞ ያን ሰሞን ደግሞ የሆነ አውሮፕላን ተጠለፈ ተብሎ ወሬ ነበር። ኧረ ሰውየው በኋላ እንዳይጠልፎ አልኩት። ጠልፎ ደግሞ ለላጣ እባክህ ተው እያስተማርኩት ነው ምናምን አለኝና እባክህ አለኝና
ምክንያቱም ሌላ ጊዜ አላገኘህም ማለት ይህን አጋጣሚ በደንብ እንዲህ ከአንተ ኢንፎርሜሽን ውሰናል እና አረሷም 2 ሶስተኛው ደግሞ ማንቸስተር ዩናይትድ 8-2 ያሸነፈ ጊዜ እሑድ ቀን ነበር ጨዋታው እና ሰኞ መንገድ ትራንስፖርት ቀጥሮ ነበር የሰኞ ዕለት ጠዋት ያኔ መኪና ያመጣው ሸጥ ነበር አረብ ሀገር ያመጣው ደንበል ቢሮ ተከራይቼ ያይሸጥ ነበር እና የንግድ ፍቃዴ ኢሹ ነበረኝ እዛ መንገድ ትራንስፖርት ስቴዲየም እና እዛ ሲሄድ ገና ስገባ ይፈከሰሱ 8 ተሸነፈ ተናደ እንደገና ደግሞ እኛ ደግሞ እዚህ ደግሞ ቢሮክራሲ ካብዛን በሌላ ነገር ሊያጋጥም ይችላል ሌላ ነገር እሺ ቶሎ ብሎ ጨርሰው በቃ በዚህ እንኳን አትስተካስ ተካሳል በዚህ እንኳን ተካስ ብለው አራሳቸው እንደገና ደግሞ የ2016-17 መክፈቻ አርሰናል ከሊቨርፑል ነበር እሱም ጨዋታ እና የአርሰናል ደጋፊዎች የመጀመሪያው አርሰናል ጨዋታ ነው ሁለተኛው ጨዋታ ከሊቨርፑል ነበር ብቻ እና የአርሰናል ደጋፊዎች የአዲስ አበባ አርሰናል ደጋፊዎች ትልቅ ግብዣ አሰጋይ ተከራይተው ጠርተውኝ ነበር የክብር እንግዳ አድርገው እና የአርሰናል ማሊያ አዲስ ማሊያ ሰጥተውኛል ኦሪጂናል ማሊያ ሰጥተውኛል እሱ ማሊያ አለን እና እዛ ላይ ተሸነፍን እና የጨዋታው ካለቀ በኋላ ሴቶች ነበሩና አንደኛው ማለት ይሄ ሰውዬ በቃ እንደ መሽገር ተጣብቆ ቬንገርን ማለት ነው እንደ መሽገር ተጣብቆ በቃ አለቅም አለ ስትል መልስ ሰጣት በቃ እንዴት አልቻልኩም በቃ ሙሉ በቃ ድብል ብዬ ወላሂ ገርበጥበሽ ድብል ብዬ በቃ እንደ በቃ ንዴቷን ይያት ጠጥቻት ወጣሁኝ ከአዳራሹ እና እነዚህ ጊዜያቶች አረሳቸውም ገባል የሚረሱ በደንብ ማስታወሳቸው ናቸው እነዚህ ጊዜያቶች ለማለት ነው እና እንግዲህ 22 ዓመት ቀላል ይመስላል ልጄ እኮ አስበው ከዛ በኋላ ተወልዶ አሁን ዩኒቨርሲቲ ነው ያለው አስበው ከዛ ተወልዶ እንግዲህ ደርሶ እዚህ ደረሰ ሁለተኛው ጭራሽ እንደዚሁ እየተንደረደረ ነው ለመግባት እስኪ አስበው ይህን ሁሉ ጊዜ አሁን ምናምን ታውቃለህ ትንሹ ለእናንተ እኮ ግን 22 ዓመት በጣም ብዙ ነው አለ በጣም ብዙ እኮ ነው አለ እኔ እንኳን አለ እሱ እንግዲህ ማነው ትንሹ በጣም ስሜታዊ ነው በጣም ያቃለፍ ታውቃለህ ሁሌም ስለምትለኝ ካልም ነው በተፈጥሮ ቀዝቃዛ ነው ግን አርሰናል ጋር ሲመጣ ምን እንደሚያጨስ አይገባኝ በቃ ላፕቶፕ ሉክ ይወረወራል ብለኸኛል በጣም ስለሚናደድ አንዳንድ ነገር ሲያጋጭ ምናምን ሰማለሁ ትለኝ በሩ ጓ ሲያደርግ እናቱ ራሱ እንዲህ አንተ አባት እንኳን እንዳንተ አይናድርም ትለዋለች እና በጣም ኃይለኛ ነው ሲናደድ እና አሁን 2 ዓመት እንዴት ቻላችሁት አይደኝ መሰለ ዋጫ ሲገኝ እንደዛ አለ 2 ዓመት እንዴት ቻላችሁት ይለኛል በጣም ብዙ እኮ ነው 2 ዓመት ይለኛል ግን ትዕግስት ካለ 22 ዓመት አንድ ቀን ነው ማለት ታየው 22 ዓመት ትዕግስቱ ካለ እንደሱ ጽናቱና ትዕግስቱን ይስጥህ ተስፋ ለመቁረጡን ይስጥህ እንጂ እንዳልከው ነው ትክክል 22 ዓመት አንድ ቀን ነው ትክክል ያጫሉ ንግግር ትክክል ነው እውነት ነው ተስፋው ራሱ ዋንጫ ነው ያለው ትክክለኛ አባባል ያ እንደው ግን የለንደኑን አጠቃላይ ድባቡን ምናምን የተመለከተውን ጉዳይ እያነሳን ነበር እንደው ከኢቨንቱ ምናምን መጠናቀቅ በኋላስ ደግሞ እንደው አጠቃላይ ወደ ማሳረግ እኛ እኮ እኔ የለቀኩት 10 ሰዓት እዚህ ፕሮግራም ስለምሰራ 10 ሰዓት ነው የለቀኩት ምክንያቱም ባቡሩ ተዘግቷል በጣም ብዙ ሰው አለ ምናምን እና ከ2 ሰዓት በፊት ነው ወጥቼ እዚህ አሁን አንተ ጋር የደረስኩት እና አሁን ራሱ እንትን አይደለም አይቆም አሁን ጠዋት ሄዳለሁ እኔ ጠዋት ከልጄ ጋር 17 ዓመት ሆነኛል ስቴዲየሙን ጎበኛለሁ ውስጥ ትገባላችሁ ፕሮግራም ይዣለሁ እና ጠዋት ደግሞ እሄዳለሁ እኔ ለሌቱን ሙሉ የሚቆም አይመስለኝ ይቅርታ አድርግልኝ ለሌቱን ሙሉ የሚቆም አይመስለኝ ወይ አላውቅም እኔ አንዴ አዲስ አበባ ያኔ እያለሁ
እኛ ሰፈር ልጆች አሉ ኤርትራኖች ናቸው አሁን ብዙዎቹ እና እኔ ጓደኞቼ ከኤርትራኖች ጋር ያደኩት ጨርቆስ 11 ቀበሌና ሁለት ልጆች ቡና ያሸንፋል እና ቡና ያሸንፍና አብሮ ከላሊበላ ሆይ ሆይ እያሉ እየጨፈሩ ወደ መገናኛ እየጨፈሩ ሲሄዱ ልክ አሉ 22 አካባቢ ስናልፋለ ግማሽ ሆነ አለ የሚጨፍረው ሰው ወደ መገናኛ ስንደርስ 1/3 ቀረ አለ ላምበረት ጋር ስንደርስ እኔና ጓደኞቼ ሁለቱ የኛ ጨርቆስ ልጆች ቀሩ ሁለቱ የለጋ ልጆች ቀሩ ከዛ ማታ ተመለሰው ምን ፈየው እግር ኳስ እንደዚህ ማለት እኔ ልንገርህ ልጻን ልጅ ሆኜ ትንሽ ልጅ የስንት ዓመት ልጅ ሆናለሁ የ9 ዓመት ምናምን ልጅ ሆኜ ስቴዲዮም ማታ ጨዋታ ድሮ በፓውዛ ሲኖር ስቴዲዮም እንገባለንና 5 ደቂቃ የሚባል አለ ድሮ 10 ደቂቃ ተከፈተ ይባላል 3 ቁጥር ተከፈተ ሲባል ትሮጣለህ ወደ 3 ቁጥር 9 ቁጥር ተከፈተ ሲባል 9 ቁጥር ማለት ፖሊሶቹ የሚወጣ ሰው ሲበዛባቸው ይከፍቱታል ያን ጊዜ አንተ ትገባለህ 10 ደቂቃ 15 ደቂቃ 10 ደቂቃ አይተህ ልክ 90 ደቂቃ እንዳየ አይተህ ትምህርት ቤት ታወራለህ ገብቶሃል ደስ ይላል እና አስታውሳለሁ አንዴ የኢትዮጵያ ቡድን ከቻይና ቡድን መድኖ መሰለኝ መጣ የቻይና ቡድን እና ማታ ነበር ጨዋታውና ጨዋታው 4 ሰዓት አለቀ ማታ እኛ ስንሄድ ወደ ሰፈር ስንሄድ ለጋድ ልጁ ጋር መንግስቱ ይባላል አይ በህይወት የለም መንግስቱ ገብረስጊ ይባላልና አባትየው የለውምና አባትየው ለጋድ ልጅ ስር ይጠብቁናል ከዛ ብቻ ቷ ሲሆን ከዛ ደግሞ እኛ ወደ ላይኛው አስፋልቱ ጋር ደግሞ ስንደርስ ደግሞ የሌላ ጓደኛ ይጠብቀናል እቤት ደግሞ የእናቴ ቁንጥጫ ደግሞ የቤት ደግሞ ስገባ እናቴ ደግሞ ወይ ስለዚህ በ3 4 ተቀጥቅጠህ ትገባለህ ቤት ደግሞ እኮ አታርፍም እኮ ከ15 ቀን በኋላ ደግሞ 1-2 ቀን ካለ ይደገማል ደግሞ 2 ቀን 3 ቀን ከአንድ ወር በኋላ ታዘናጋለህ ደግሞ ትሄዳለህ ደግሞ እንደዛ እግር ኳስ ይሁን እንደዚህ ነው በደማችን ውስጥ ከልጅነት እንትናችን ውስጥ የገባው ነው እንደውም ሳውራለት ነበር አሁን ማርቲን እኔ ቢግ ሊግ ሶከር ይባል ነበር በፊት አሁን ፕሪሚየር ሊግ ቢግ ሊግ ሶከር ይባል ነበር እና በብላክ ኤንድ ዋይት ነበር አዲስ አበባ ይታይ ነበር በዛ ሰዓት ማርቲን ቴለር ነበር አስቡ የሚመራው ነበር ቢግ ሊግ ሶከር አስታውሳለሁ ያኔ እኔ በልጅነት ያንን ያለው አድጌ 2014 ብራዚል ወርልድ ካፕ ላይ ሳኦ ፖሎ ስቴዲየም ውስጥ የኮሪንቲያንስ ስቴዲየም ውስጥ ኤሌቬተር ውስጥ አገኘሁት አይገርም ማርቲን ቴለር ነው አገኘሁት እና እንዴት ደስ እንዳለኝ አስበው አሁንም ይሰራል እንግዲህ እሱ አሁንም ይሰራል እና አስበው እድሜ አይገድበውም ታውቃለህ እድሜ እግር ኳስ በቃ እንዴ ታያቸዋል አሁን እዚህ አሮጊቶቹ ስቴዲየም ውስጥ የሚገቡት እኮ አንተ እኮ በቃ 89 ዓመት ያለች እንዴት ነው ከዚህ ልትወጣ አትችልም ከዚህ ስሜት በፍጹም አትወጣም እንደውም አንዳንዴ ስመለከት እንዴ ኢትዮጵያ እግር ኳስ እንወዳለን እንዴት እላለሁ እኮ እኛ አሁን የኛ እናቶች አይገቡም ስቴዲየም 70-80 ዓመት ስቴዲየም ይገባሉ አይገቡም እዚህ ግን በጣም እንደ ባህልም ስለሆነ አይደለ እንደ ባህልም ስለሆነ ግን ምንድነው እግር ኳስ እንወዳለን አይደል ምንድነው እኛ ነን እኮ እግር ኳስ እንወዳለን እያለ ምናው ነው አይደል ግን ስትመለከተው ግን እንደዚህ ይቀርማል እና ይቅርታ አድርግልኝ እኔ ሌላ ኡፎይታ የሰጠኝ ለአርቴታ ይቅርታ አድርግልኝ ይሄን ዋንጫ እኔ አሁን ራይስ ምናምን በተለይ እኔ ያለው ይፈታል ምን ማለት ቦታ ምን ለዚህ ለልጅ ግን ለአርቴታ ግን እና ተቀጥቅጧል አሁን ደም ሰኞ ይወጣል ተብሏል ዶክመንተሪ ፊልም ሊወጣ ነው መልመሻ ቤት ምናምን ልክ እንደ ኔትፍሊክስ ያለው ወይስ ማነው ፕራይም ቪዲዮ ላይ እንደነበረውና እኔ እሱ ለማየት ቾክያለሁ አርቴታ በጣም ሚስቱን ስሙ ሲያለቅስ እንዴት ውስጥ እንደነካኝ ታውቃለህ ለሱ አለቀስኩ ታውቃለህ የምሬ ነው በጣም ነው አስበው አንድ ቁጥር ተመልክቻለሁ ታውቃለህ ላለፉት 4 ዓመት ድሮ 1 ነጥብ እየሰጠ ስታሻን 3 ነጥብ እየሰጠ በአጠቃላይ የ4 ዓመቱ ማን ሻምፒዮን ሆኗል ካልከኝ ልንገርህ ይሄን ሰም 6ኛ ደረጃ የሚይዘው ቼልሲ ነው 225 ነጥብ ይዞ
ቀጥሎ ማንቸስተር ዩናይትድ 248 ከዛ አስቶን ቪላ 260 ከዛ ሊቨርፑል አቻ ነው የወጣው ትናንትና ነው ሊቨርፑል አቻ ነው የወጣው ሊቨርፑል 293 ማንቸስተር ሲቲ 328 አርሰናል 332 የአራት ዓመት ሻምፒዮን እሱ 329 ነበር ትናንት 3 ጨምረ 332 ነጥብ በመያዝ የአራት ዓመቱ ሻምፒዮን ያልዋዠቀ ቡድን ነው ገብቷል ምድረንትን ነካራገር ቤስት ቲም አይደለም ግን ዋንጫ ያበላ ነው ይላል በቀደም ዕለት ከፓትሪክ ቪዬራ ጋር ቪዬራ ጠይቆት ቪዬራ ራሱ የኛ ዘመን ቲም ኃይለኛ አይቻለው እኮ እነሱ እኮ ቻምፒየንስ ሊግ ፋይናል እኮ አልደረሱም ይሄ ሁለቱንም እኮ ነው ፋይናል ያደረሰው ይሄንን በላ የቻምፒየንስ ሊግ ፋይናል ደግሞ አታቆም ምን ሀፕ እንደሚያደርግ አታቆም ከሚለት እንዴ ፋይናሊስት ነው ግን እነሱ እኮ ያኔ ፋይናሊስት መሆን አልቻሉም ታዲያ ለምንድን የሚያወራሉ አሁን በቃ ፓትሪክ ቪዬራ ሸቀለ ለስካይ ለሚቀጥለው ዓመት ኮንትራት ያስፈርሙታል በዚህ አጣባማሉ የምሬ ነው አንተ ሴሪዮን ያረሰው የሲቲ ለታዛካ ተሸንፎ እንትና ማነው አርቴታ አሞን ፋየር ያለ እሷ መፈክር ደግሞ እዚህ በትልቁ ተለተባለ ታውቃለህ የሲቢኤስን ያወራን ነበረ ታስታውሳለህ ኦንድሪ እየደበደበ ጨዋታው በኋላ እንደውም ቦታውን ይፈልጓል ምናምን እየተባባለ ተጋራ ሲቲ ላይ ይሄንን አባባል ማሳየት አለባቸው ስቴትመንት ዊን ፈልጋለሁ ያውቃል እኮ ሲቲ ላይ እኮ እንደሚሸነፍ ያውቃል ማክሲመም መቼም ሲቲ ላይ ድሮ ቢያደርግ ምናምን ልትል ትችላለህ እዛ ስቴትመንት ዊን ነው ፈልገው ይሁን ዋንጫ በላ እንደዛ በሉ አይደለም የውጭ ደጋፊ የራሱ ደጋፊ በተለይ እነዚህ መድረክ የሚሰጣቸው ከማርቲን ኩዌን በስተቀር ሁሉም ይቅርታ ጫምላቆች ናቸው የምሬ ነው እንደው አንዳንዴ ጥያቄ እንድታነሳ ያደርጋል አሁን ኦፍኮርስ አሁን እንደዛ ስል ልጄ መሐመድ ዴተው ኪንግ ሄንሪ እኮ እንደዛ ትበሉ ይለኛል እኔ አናዶኛል በዛ አባባሉ የምሬ ነው በጣም የተናደድኩ ቲሙ አንተ ቁስል እያለበት ተሸንፎ ምን ብሎ እንደገና ቁስሉ ላይ ጨው ትነሳነሳለህ እንዴ እንደገና ታነሳስተህ ያኔ የቦርንማውዝ ጨዋታ አላጥቁ ቡኩ ያሉ ታውቃለህ በዚህ ደግሞ ታስታውሰን የቦርንማውዝ ጨዋታ ምግባችሁን ይዛችሁ ውሃችሁን ይዛችሁ ምናምን ነው ሲል ያለለት ታስታውና ተሸነፈ እኔ ብቻ በጣም በቃ ሰለባ ይሆን ነበር ይሄን ዋንጫ ባይበላ በእርግጠኝነት ነው ብቻ ሆነ ስለዚህ ኔጌቲቭ ነገር ዛሬ ማውራት አልፈልግም ለነገሩ ዋንጫውን በልቷል ደስታ ቀን ነው ዋንጫውን አግኝቷል ስለዚህ ለሱ ነው ይሄን ዋንጫ መሰጠው ይቅርታ አሁን ዛሬ የአርሰናል ቲክቶከሮች አሉ ማቃቸውና ለአርቴታ እያሉ ጀመሩ ፕሮሰስ ማለት ጀመሩ አሁን ግን በችግር ጊዜ ነው ደጋፊ ራሱ ቃሉ እኮ ደጋፊ ማለት ስትወድቅ የሚያነሳ ማለት ነው እንጂ አንተ በቆም ጊዜ ምን ያደርጋል በቆም ጊዜ ምን ያደርጋል ስትወድቅ ብዙም ደጋፊ ላይ አያስፈልግህም ያ በቆም ጊዜ አያስፈልግም ዝቅ ስትል ነው ድጋፍ ስትወድቅ ከመሬት የሚያነሳ አይዞህ የሚልህ ነው የምትፈልገው ደጋፊ ይሄ ነው ስራው እነሱ ግን ሊጉን እየመራ በቦነው ስለተሸነፈ በቃ ሌላ መርዝ ይነሳነሳሉ እንደነሱ ሞራልኩ መሸነፍ ነበረበት የምሬ ነው ማለት የሲቲ ጨዋታ ነው ሌላ እንትን እጃቸው ላይ ገባ ሌላ የምሬ ነው ማለት ከእንትና በሰቀ ከማነው ከራይስ ሜዳ ላይ ለማነው ሰው ለካፕቴኑ ያኔ ኖት ደን ሲለው በቃ ያኔ በቃ እንደዚህ አይነት ዛሬ አሁን ሁሉም ነገር የደስታ ነው በሚለው እንለፈው መድረኩን ሁሉ ያስቡብኝ አይ ኖ አሪፍ ነው ራሱ almost 55 ደቂቃ አካባቢ ተጠቅመናል ውሴ ነው አጠቃላይ ከዚህ የተለየ ነገር ሊኖር አይችልም ገባ እዛ ቦታ ላይ ያለውን ድባቡን ሁሉም ነገር ስለነገርከን በሱ ብናልፈው አሪፍ ነው የፕሪሚየር ሊጉ እንግዲህ ሁሴኖ ላለመውረድ የነበረው የመጨረሻ ፉክክር በቶተናም አሸናፊነት ነው የተጠናቀቀው ቶተናም ኤቨርተንን 1-0 በሆነ ውጤት አሸንፏል ጆአው ፓሊና ብቸኛውን ግብ አስቆጠረ ዌስትሃምም ስራውን ሰርቷል ግን ቀድሞ የጣላቸው ነጥቦች እዚህ ጋር አረዳውም ሊድስን 3-0 አሸንፏል በፈለገ የግብ መጠን ቢያሸንፍም ቶተናም እስካሸነፈ ድረስ ከፕሪሚየር ሊጉ
ለመውረድ ተገዷልና ይሄ ጃሮድ ቦዌን ምንም ተስፋ መቁረጥ የለም እያለ ከጨዋታው በኋላ አንድ ነገር ልንገርህ። አንድ ቅድም ለአርሰናል ደጋፊዎች ነግራቸው ነበር። አርሰናል ዌስትሃም እና ቶተንሃም መካከል የ2 ነጥብ ልዩነት ነው ያለው። ዌስትሃም 3 ነጥብ የቀማው አርሰናል ነው እና አርሰናል ያንን ጨዋታ ቢሸነፍ ኖሮ ዌስትሃም አልፎ ነበር፣ ተርፎ ነበር። ግን አርሰናል አሁን 7 ነጥብ ስላለው 4 ነጥብ ይሆን ነበር እና ትሬብል ዊነር እንሆን ነበር። አዎ ያ ቶተንሃም ወርዶ ማለት ነው። ግን በዛ ሰዓት ግን አታስቡ እንጂ ይሄ መሆኑን ብታውቅ ይሄን መሆኑን ጋር በእርግጠኝነት ነው አርሰናሎች ለዌስትሃም ይለቁለት ነበር። ያን ጨዋታው ራሱ እየተደረገ ጨዋታው እየተደረገ አስተውላል ውሴ ነው የቶተንሃምን ውጤት ያዩ ነበረ የአርሰናል ደጋፊዎች እንዴት ሆነ ምናምን የሚለውን ነገርና የዌስትሃም ራሱ ኦልሞስት 9 ዌስትሃም ከወረደ ማዘጋጃ ቤቱ ስንት ሚሊዮን $1 ይከስራል፣ ፓውንድ ይከስራል የሰማው ሰምተሃል? ይሄን በጣም ከፍተኛ ገንዘብ። ክለቦቹ ግን አንተ ለከተማው ትልቅ ገቢ ይፈጥራሉ። በጣም እንጂ በጣም እንዴ እግር ኳስ ብቻ አይደለም። እዛ ጎዘ ታዲያ እግር ኳስ ለቅሬላ የታቋል ይላል። ሰንደርላንድ እና ቼልሲ ስቴዲየም ኦፍ ላይት ላይ ተጫውተው ነበረ። ሁሴ ነው 2-1 በሆነ ውጤት ሰንደርላንድ አሸንፏል። የአዲሱን አሰልጣኝ ሻቢ አሎንሶን ቀጥሯል። ቼልሲ ኮል ፓልመር ግብ አስቆጥሮ ነበረ። ወደ 2-1 መልሶ ነበር፣ ግን ቡድኑ ከዛ ያለፈ ውጤት ሊያስመዘግብ አልቻለም። በሽንፈት ነው የውድድር ዓመቱን ያጠናቀቀው። ይሄ ድል ለሰንደርላንዶች በጣም የሚገርም ሆኖላቸዋል። ሁሴ ነው እነሱ በ51 ነጥብ ላይ ነበሩ። ማሸነፋቸውን ተከትሎ ወደ 7ኛ ከፍ ብለው ሳይታሰብ በመጨረሻ ቀን የአውሮፓ ሊግ ተሳትፎን ማግኘት ችሏል። ብራይተንም በማንቸስተር ዩናይትድ መሸነፉ ራሱ ሌላ ትልቅ ተጽዕኖ ነበረውና ሰንደርላንድ በደንብ ወደፊት እንዲመጣ የሆነበት እድል ተፈጥሯል። አንዳንዴ አንድ ጨዋታ ብዙ ነገርን የመወሰን አሁን ፕሪሚየር ሊጉ 38 ሳምንት ጉዞ ነው፣ ግን ከ38 ሳምንት ጉዞ ውስጥ ልክ እንደዚህ በአንድ ጨዋታ የሚወሰን ነገር ይገርማልና የሰንደርላንዶች ደስታ እጅግ የተለየ ሆኖ ነው የተመለከትነው። ቦርንማውዝም እንደዚሁ 6ኛ ደረጃ ላይ ሆኖ የውድድር ዓመቱን አጠናቋል። ሁሴ ነው ቻምፒየንስ ሊግ ይገባል። ቦርንማውዝ ቻምፒየንስ ሊግ አይገባም፣ ምክንያቱም ቪላ መሸነፍ ነበረበት። ሊቨርፑል አሸንፎ ቪላ ቢሸነፍና ቪላ 5ኛ ሆኖ ቢጨርስ ነበር። አሁን ግን ባለው አካሄድ እዛው እስከ አያልፍም ማለት ነው። በዩሮፓ ሊግ ተሳታፊ መሆኑ ተረጋግጧልና ይሄኛውም እጅግ የተለየ የምትለው እንቅስቃሴ ነበረ። ያው ቼልሲን ከአጠቃላይ ከአውሮፓ መድረክ ውጪ መሆን ባለፈው ስናነሳ ነበረ ከዳዊት ጋር በኮንፈረንስ ሊግ ከመሳተፍ በሳምንት አንድ ጨዋታ ያደረገ ቡድኑን በደንብ እንዲሰራ ቢሆን ምርጫው ሊሆን ይችላል እያልን ስናነሳ ነበር። ያው ግን በእለቱ በተመዘገበው ውጤት እንደ ማንቸስተር ዩናይትድ ሆነ ማለት ነው። ቼልሲ 10ኛ ሆኖ ነው የውድድር በሚቀጥለው ዓመት ከአውሮፓ ምን ውድድር የለውም ማንቸስተር እንዳሳለፈው ማለት ነው። ትክክል። ብሬንትፎርድም እንደዚሁ ከሊቨርፑል ጋር አቻ ተለያይቷል። የዚህ ጨዋታ ላይ የሞሳላ ስሜት እጅግ የተለየ ነበረ። ሁሴ ነው ምንም ጥያቄ የለውም። ኪንግ ሞሳላ እያሉ የሊቨርፑል ደጋፊዎች እንዴት አይነት የደመቀ ሽኝት እንዳደረጉለት እሱም ብቻ አይደለም ደግሞ አንድሪው ሮበርትሰን ከምንም ተጫዋችነት አትረባም ተብሎ እንግዲህ በሴልቲክ ምናምን የተለቀቀ ተጫዋች የነበረ መጥቶ ግን እንዴት ሊቨርፑል ቤት አስደናቂ ሆኖ ክሎፕ ነው ሰው ትክክል አስደናቂ ቡድን ሰርቶ እንግዲህ ከቡድን ወሳኝ ተጫዋቾች አንደኛው ዲሲፕሊን የሆነ የመስመር ተከላካይ ነበርና እሱም ተሸኝቷል። ሲቲ ቤት ቤርናርዶ ራሱ ፔፕ አይተዋል። አላለቅስም አለ፣ ግን በቃ ቤርናርዶን ባየው ሰዓት አልቻልኩም ብሎ እንግዲህ ቤርናርዶ ተቀይሮ ሲወጣ የነበረው ይሄ ፌርዌሉ በጣም ስለነበርኩኝ አላየሁም። አንተ አላየኸውም ነው፣ ግን ለአድማጮች ለማንሳት ነው። እጅግ የተለየ አይነት ስሜት ነበረው። ጆን ስቶንስ በዛ በኩል ደግሞ እንደዚሁ የተሸኘ ነው። ስለዚህ ሲቲ እና ኤደርሰንም ተመልሰው ነበረ። ራሱ ኢልካይ ጉንዶዋንም የመጨረሻ ሽኝት እንዲደረግላቸው ሆኖ ነበርና
ሲቲ ቤት ድግሱ እጅግ የተለየ አጋጣሚ ነበር። እግር ኳስ ይገርማል ሁሴኑ። የአርሰናል ደጋፊዎች የነበራቸው ደስታ ምናምን ሴለረስ ፓርክ ላይ ይገርማል። ደግሞ እዛው ዌስትሃም ላይ ደግሞ የነበረው የመጨረሻ ደቂቃዎችን ለመጠበቅ ተገደው ነበር። እነሱ ስራቸውን ስለሰሩ ቶተናም ግብ ተቆጥሮበት ይወድቃል ወይ ምናምን የሚለው ጉዳይ ይጠበቅ ነበር። ኪንስኪ የሚባለው የቶተናም ግብ ጠባቂ ግን በደንብ ታድጓቸዋል ማለት ይቻላልና ጥሩ ኳስ ሴቭ አድርጎ ተመልክተናል። እንግዲህ ፕሪሚየር ሊጉ የ2025-26 የውድድር ዓመት በዚህ መልኩ ተጠናቋል። ከሁሴን ጋር ሁሴን ከለንደን እኔ ከሀገር አሜሪካ ከሲያትል ከተማ ቆይታ አድርገን አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች እንዲደርስ አድርጉ። በቀጣይ ሳምንት በሌሎች ፕሮግራሞች ሊጉ ተጠናቋል። ቻምፒየንስ ሊግ ይኖራል። የፍጻሜ ጨዋታ በኋላ ዳግም ሁሴንን የምታገኙት ይሆናል። ሁሴኑ መልካም ጊዜ መልካም ቆይታ ይሆንልን። እሺ ጌታ ታንክ ዩ ባካ ሰላም ሁንዴ። እሺ ጌታ ባይ ባይ ቻው ቻው